ማስረጃ ስለ ማስረጃ ተጠቅሳለህ። ግን አሁን ጠየቁ ምኑ ነው አንድ አላህ ምኑ ነው አንድ? አላህ በምኑ ነው አንድ የሚሆነው ሲባል በሙሉ ዛት የምንለው አላህን በዛት ነው የምንገልጸው። በዛቱ አላህ አንድ ነው እኔ ብሎ ይናገራል። አንድ ነው ብለን እናገራለን። የአላህ ሱብሓነሁ ወተዓላ አንድ ማለት ነው። ዛት ማለት ይቅርታ፣ ዛት ማለት ነው። ዛት ማለት ዛት ነው። አካል የሚለውን አንጠቀመው። ኢስላሚክ ቴዎሎጂ ወደ አማርኛ ዛት ማለት ነው። ዛት ማለት ነው። ዛት ማለት ምን ወደ አማርኛ ተርጉሞ በቃ ዛት ነው። እኛ በአማርኛ ዛት ነው የምንጠቀመው። በአማርኛ አካል ማለት እኔነት ነው። ግዘፍ አካል ነው። ምንድን ነው ዛት? ነው እሱ እኛ አካል የሚለውን ተርም በሙሉ አንጠቀመው። በመጀመሪያ ግዘፍ አካል አንጠቀመው። ዛት ማለት ምን ማለት ነው? ወደ አማርኛ አካል ሲል ዛት ሁለመና ማለት ነው። ቢንጎ። አሁን ቅድም ምን ብሎ ተናገረ? ባህሪ ሊቆጠር አይችልም ብሎ ተናግሮ ነበረ። ዛት ምንድነው? አካል ማለት ነው ላለ ማለት ዛት ነው። ዛት ነው። የሚገርም ነው። እንዲህ ብሎ ተናገረ። ዛት ነው ብሎ ዛት ምን ማለት ነው? ሁለንተና ማለት ነው። ኦኬ ሁለንተና ከሆነ ምን ያመጣል? ባህሪንም ስለሚያጠቃልል ባህሪውም ይቆጠራል ማለት ነው። ያላህ ባህሪ ከመቼ ወዲህ ነው የሚቆጠረው? ከመቼ ወዲህ ነው ባህሪን የምትቆጥሩት? ሰውነት ተብሎ ሰውነት ይቆጠራል። አሁን ሰው ተብሎ ማለት ነው ባህሪ ሊቆጠር ይችላል። የመለኮት ባህሪ ሊቆጠራል። የሰው ባህሪ ምን አይነት ነገር ነው ይሄ? በጣም በቃ እንደዚህ ቴዎሎጂካል ሲሆን ቴዎሎጂካል ጥያቄ ሲሆን ዛት ምንድነው? ዛት ነው። ዛት ሌክሲከን አምጣ፣ የለም አልተጠቀምም፣ አላሳይም። ዛት በአማርኛም ዛት ነው የምጠቀመው። ይህ ምን አይነት ነው? ቴዎሎጂካል ጥያቄ ሲሆን ሙስሊሞች መመለስ አይፈልጉም። ምንም ነገር ማድረግ አይፈልጉም። ባይዘው ማለት ነው የሚፈልጓት ምንድነው? በቃ እንደዛ አይሻ ስትባል ቴዎሎጂካል ላይ ምንም በቃ ብዙም ባዶ ናቸው። ባይዘይ ምንም እውቀት የላቸው ተሆነ ኡስታዞች በሙሉ ማለት ነው። ለማንኛውም ካድሮ ይህን ጥያቄ እስቲ ኡስታዞችን ጠይቅ። አንደኛ ቁርአኑ ከአላህ የተለየ እኔነት አለው። ሱናን ኢብን መጃ ስላሰባሰብን አንድ ላይ እኔ ይላል። እንዴት ነው ከአላህ የተለየ እኔነት ለምን ሊኖረው ቻለ ብለህ ጠይቅ። ሁለተኛ ደግሞ ምንድነው አላህ ምኑ ነው አንድ? ይህን ጠይቅ እስቲ። የምር እኔነት ከሆነ ይሄው በእኔነት ሁለት ሆነ። ኦኬ ግዘፍ አካል ነው ማለት አካሉ ነው። አላህ አንድ ነው ተብሎ ከተነገረው አካሉ ከሆነ ደግሞ ኦብጀክቶቹ እነዚህ እጅ፣ እግር ምናምን የተባሉት ነገሮች ተገጣጥመዋል ማለት ነው። ከተገጣጠመ ደግሞ ለምንድን ነው ፍጡሩን አይመስልም የተባለው? እነዚያ የተገጣጠሙት አካላት ፈጥሮ ተዋህዷቸው ነው? ገንዘብ አድርጓቸው ነው? ወይስ ደግሞ ባህሪም ከዘላለሙ የነበሩ ናቸው? ከዘላለሙ የተገጣጠሙ ናቸው? ሌላ ጥያቄ። ስለዚህ እኔ ብዙም አላስጨንቅህም። ኡስታዞችን ለመጠየቅ ሞክር ምናምን እንደዛ ለማድረግ ሞክር። አይ ቲንክ የዛሬ መጠየቂያ ቀናችን ስለሆነ ብዙ አላብዛ። ጥያቄ መጠየቅ የሚፈልግ ሰው ካለ በጌታችን በኢየሱስ ክርስቶስ ላይ መጠየቅ የሚፈልግ ሰው ካለ ገብቶ መጠየቅ ይችላል። ሙስሊሞች ብቻ ሳይሆን ክርስቲያኖችን መጠየቅ ከፈለጋችሁ እንደዛ ማድረግ ትችላላችሁ። እንደዛ ነው። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ይብዛ። እንዴት ነህ? ጌታ ይመስገን። እኔ ጥያቄ ልጠይቃችሁ ፈልጋለሁኝ። ፈቃደኛ ናችሁ ብዬ አስባለሁ። ምንድነው በመጀመሪያ መጠየቅ የምፈልገው እንግዲህ አምላክ እውነተኛ አምላክ ስለ ጌታ ጠይቁ ስላላችሁኝ ጌታችን ብላችሁ የምታምኑት የኢየሱስ ክርስቶስ አስገድዶ ለምሳሌ እንዴት ነው ግልጽ ላድርገው ጥያቄ። አንድ ሰው ምግብ መብላት ባይፈልግ ገርፌ ምግቡን እንዲበላ ባስገድደው በግዴታ ወዶ ሳይሆን በግዴታ ከዛ መመታት ወይም ደግሞ ከዛ ተጽዕኖ ውስጥ ለመዳን ስል ምግቡን እንደ መብላት ማለት ነው። ልክ እንደዛ በማስገደድ ወይም ደግሞ ከፍላጎት ውጪ በጉልበትና በተጽዕኖ ይሄ የእናንተ ጌታ ጀነት ሊያስገባችሁ ይፈልጋል ወይ?
ወይም የሰው ልጅ ትውልድ ማለት የሰው ዘር ሁሉ ራሱ እንደዛ አይነት ተጽዕኖ በማድረግ በግድ ማለት ነው ስጋዊ የሆነ አታክ ለምሳሌ አሁን ያለኝን ሀብት በማዘረፍ እምቢ ካልኩኝ ማለት ነው እኔን በማስገደል እኔን በማሳደድ እኔ ወደ ገነት እንድገባ ሊያስገድደኝ ይችላል ወይ? እንደዛ የሚያደርግ እውነተኛ አምላክ ነው ተብሎ ሊጠራስ ይችላል ወይ? እና ይሄንን ነው መጠየቅ የምፈልገው። ማማይን ደግሞ ሌላ ሙስናድ አህመድ 3788 ላይ ያለውን ሐሳብ ይሄ እነኚህ ጥቋቁሮቹ ሰዎች በመሐመድ ላይ ይዘሉ ነበር የሚለው ቦታ የርከቡን ነው የሚለው የአረብኛው ያ ምንድነው ሴክሹዋል ኢንተርኮርስን የሚያሳይ ቃል ነው የሚል ነገር ሰምቼ ነበር። እዛ ላይ ሂንቱ ካለ አንዳንድ ነገር እሱ ላይም እንትን ብትሉኝ ብታስረዱኝ ደስ ይለኛል። ተባረኩ። ሌላስተላ ማሊክ ኦኬ አይ ቲንክ ካላገኘንህ ጥያቄው ምናምን ካላገኘ ነው ድጋሚ አይ የኔ ጥያቄ እንኳን ይሄ ነው ምናምን ብለህ ትነግረናለህ። ለማንኛውም ግን አይ ቲንክ በሂያ ወይ ፕሪደስቲኔሽን እና ቀድር ምናምን አይነት ነገር መሰለኝ በእስልምናው እንደዛ ይባላል። የአይነት ሐሳብ መሰለኝ ኢንቴንሽን ሜቢ እንትና እንዴ ምንድነው ካልቪኒስት ነህ እንዴ ወዳጅ? ያይ እንደዛ ማለት አስቤ ሳይሆን አሁን ለምሳሌ ሳሂህ አልቡኻሪ ሁለተኛ ቡክ ነምበር 25 ላይ ብናይ ሙሐመድ እኔ ሰዎች ሁሉ ላኢላሃ ኢለላህ አሽሀዱ ሙሐመድ ረሱላህ ብሎ እስኪሉ ድረስ እንድዋጋቸው ንብረታቸውን እንድዘርፋቸው እንድገላቸው ታዝያለሁ ብሎ ይላልና ይህን የምታደርገው ለምንድነው ሲባል አክቹአሊ ወደ እስልምና እንዲመጡና ኦሬዲ ወደውና ፈቅዶ ሳይሆን በውጊያ ተማርከው በግዴታ እንዲቀበሉ ማለት ነው። በውዴታ ሳይሆን ያን የምታደርገው ለምንድነው ሲባል እስልምና እንዲቀበሉ ነው። ያን ካደረጉ ይልና ወደ ታች ዝቅ ብሎ ንብረታቸውንም ነፍሳቸውንም ከኔ ያድናሉ ብሎ በአጽንኦት ሰጥቶ ይናገራል። ይሄ ወደ ሲሚላር ሐዲስን ወደ 12 ሐዲሳት አሉ በዚህ ጉዳይ ላይ ሶ ያንን የምታደርገው ሙሐመድ ለምንድነው የሚል ጥያቄ ቢነሳ እንግዲህ በውዴታና በፍቃደኝነት ሳይሆን በማስገደድና በተጽዕኖ በማስፈራራት በግድ ጀነትን ውረሱ የሚል አምላክ ሙሐመድ እንዳለው አይነት ነው ያንን የተረዳውትና ከዛ አኳያ የእናንተ አምላክስ የሚል ነው የመጀመሪያ ጥያቄ። ጥሩሽ አይ እንዳላጣው ብዬ ነው ጥያቄው እንዳላጣው ብዬ ነው። እሺ ለማንኛውም ነፃ ፍቃድ ተሰጥቷል። ሰው ከቀድሞ ጀምሮ ስናይ ነፃ ፍቃድ አለ። ከዓለመ መላእክት ጀምሮ ስናየው ነፃ ፍቃድ አለ። ለምሳሌ በዓለመ መላእክት ነፃ ፍቃድ እንደነበረ የምናውቀው ወይም የሆነ ማስገደድ እና ግዴታ ምናምን ተብሎ እንደዛ ያለ ነገር እንደሌለ የምናውቀው ምንድነው የወደቀው መልአክን ስናይ ነው። ወይም ደግሞ ዲያብሎስን ስናይ በጌታ በእግዚአብሔር ዘንድ ማስገደድ እንደሌለ የሚያሳየን ማለት ነው። ግን አዳምን ስናየው አዳም ወደቀ። መውደቅም አለመውደቅም ይችላል፣ መብቱ ነው። በአምልኮተ እግዚአብሔር ውስጥ መኖር እኔ ለምሳሌ ፐርሰናሊ እኔ በአምልኮተ እግዚአብሔር ውስጥ መኖር እችላለሁ፣ አለመኖርም እችላለሁ፣ መብቴ ነው። ይህን ነፃ ፍቃድ ጌታ እግዚአብሔር አልነፈገኝም ማለት ነው። እንግዲህ ኤክሰፕሽናል ነገር ሆኖ ከሚነሱት ነገሮች ውጪ እንደውም ማስገደድ የለም። ያመነ ይመን፣ ማያምን ደግሞ አላምንም ወንጌል ይሰበክለታል። አላምንም ካለ በሃይማኖት ማስገደድ የለም። በግድ ምን ምናምን እንደዚህ ያለ ነገር የለም። የኛ እምነት እንደዚህ ነው። ከዚህ አንጻር ማለት ማስገደድ የለም። ተገደህ ክርስቲያን ሁን አምኖበት ነው። እንዲሁም ሜቢ አሁን ላይ በዛው አካባቢም ስላለው እንደዚህ ትምህርት ተምረው ምናምን ወደ ክርስትና የሚመጡ ልጆች ማለት ነው ትምህርት ተምረው
አምስቱ አመደ ምስጢራት እኛ ቤተክርስቲያን ዶግማ ወይም ቤዚክ የሆነ ትምህርታችን ስለሆነ አምስቱ አመደ ምስጢራትን ይማራሉ። ከዛ በኋላ ከተማሩ በኋላ ራሱ ሊጠመቁ ሲል ተፈትነው ነው ፈተና ተፈትነው እንደው አምናችሁበት ነው ምናምን አባቶች ጠይቀዋቸው እንዳመኑት ራሱ ኮንፌስ አድርገው ማለት ሰው አስገድዷቸው ሳይሆን አምነውበት እንደሆነ ራሱ ኮንፌስ አድርገው ማለትም ጸሎተ ሃይማኖትን ደግሞ ማለት ነው። ጸሎተ ሃይማኖትን አመን በደምለት እግዚአብሔር አብ ኩሉ ግባሬ ሰማያቱ ምድር ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ምንድነው በወልድ ዋሕድ በሚሆን በኢየሱስ ክርስቶስ አምናለሁኝ። ማህያዊ በሚሆን በመንፈስ ቅዱስ አምናለሁኝ። ወናምን በኃጢ ጥምቀት ለስርየተ ኃጢአት በስርየተ ኃጢአት ለስርየተ ኃጢአት በምትሆን በአንዲት ጥምቀት አምናለሁኝ። ከቅድስት ድንግል ማርያም እንደተወለደ አምናለሁኝ። እንደሞተ በሶስተኛውም ቀን እንደተነሳ አምናለሁ። ይህን ነገር ኮንፌስ አድርጉት ወይም አምስቱ አመደ ምስጢራትን ኮንፌስ አድርጉት ነው ወደ ቤተክርስቲያን ውስጥ የሚጨመረው ማለት ነው። በእኛ እንደዚህ ያለ ማስገደድ ምናምን እኛ ጋር የለም። ይሄ የመጀመሪያው ነገር ነው። ኢብን ሲመጡ ራሱ የሆነ ሰው አስገድዷቸው እንዳይሆን ትምህርቱ ላይ ራሱ አምነውበት እንዲሆን ምናምን ፈተና ተፈትነው ተጠይቀው ኮንፌስ አድርገውት ይህን ጸሎተ ሃይማኖት እንዲትሆኑ ነው ወደ ቤተክርስቲያን የሚጨመሩት። ከዛ አንጻር ሁለተኛ ደግሞ ሙስነድ አህመድ እኔ አልገባኝም። ሜይ ቢ ሐዲሱ የምታውቁት ከሆነ ጥቁር ሰዎች ምናምን አልገባኝም። እሱ ሲሆን የምታውቁት ቀጥሉ። ማማይ ነበር ስጠይቃት ነበር። ማማይ ምናልባት ከማማይ ስጠቅሰው ሰምተህ ነው ወንድማችን? አረ አይደለም፣ ኖርማሊ አንብቤው ነገሩ ምንድነው ይሄ የሚያምታታ ነገር አለ እዛ ላይ እና አንዳንድ እንትኖችም በዩቲዩብ አንዳንድ ሐሳብ ሰው ሲያወራ የሰማሁት ነገር ነበርና ምንድነው እዛ ላይ ሙሐመድ ሄደ ከአንድ ሰው ጋር ወደዛ ሄደ፣ ወደ በረሃ ሄደ፣ ወደ ዴዘርት ሄደ። ራቁታቸውን ረጃጅም ሰዎች ነበሩ። እነኚህ ሰዎች በሙሐመድ ላይ ይዘሉ ነበር ነው የሚለው ሐዲሱ። ይዘሉ ነበር ይላል። ሙሐመድ ሲመለስ ደግሞ ህመምና ድካም ተሰምቶት ነበረ እና ያንን ይዘሉ ነበር ብሎ የፈቱትን ማለት በእንግሊዘኛ የፈቱትን የአረብኛው ይዘሉ ነበር አይደለም የሚለው እና የርከቡን ነው የሚለው የምል ከሌላ ሰውም ሰምቼ ነበር። ያንን ለማረጋገጥ አይ ቲንክ ሲጋልቡት አደሩ የሚለውን ነው። አዎ ሲጋልቡት የሚለው ክላይምብ ምንድነው የሚለው ብቻ እንግሊዘኛው እና አዙት ይባላል። ኦኬ አዙጦች ነው፣ ስለ አዙጦች ነው የምታወራው። ዛቂቱን አመመው ይላል። ከዛ ተሰማው ድካም ተሰማው ነው የሚለው። መለመላቸው ራቁታቸውን ነበሩ እና ጥቋቁር ሰዎች ምናምን። እሱ ሲመልስ ለአብሮት ለሄደው ሰው አይ ቲንክ ስሙን ስላልያዝኩት ነው ሶሪ፣ ምንድነው ያለው መላእክት ሰዎች ናቸው ምናምን ነው የሚለው ከታች ትርጉሙ። ግን የአረብኛው ስታይ ወርዱ የሚለው የርከቡን ነው የሚለው። ይሄ የርከቡን የሚለው ደግሞ ኢንተርስ ማለት ግንኙነት ጾታዊ ግንኙነት ማድረጋቸውን የሚያሳይ ቃል ነው የሚል ነገር ነው ሲወራ የሰማሁትና እሱን ለማረጋገጥ ፈልጌ ነበር። በአረበኛ ጾታዊ ግንኙነት ላይ የርከቡን ነው እንዴት አለ? ማን ነው እንደዛ? የሚሰቅላሉ እኮ ነው መሰቀል ነው። የርከቡማ መሰቀል ነው። ወዳ ይሰቅላሉ የሚያደርጉ ጋለቡት አይነት ነገር ነው። እሺ ለማንኛውም ሐሳብ ገብቶኛል። እኔም ጀማዓ የሚለው ይሄ አቋለው ግን እሱን ሳይሆን ኖርማሊ ባይዘዌ እንትን ለምን መሰላችሁ ይሄን መጠየቅ የፈለኩት አይቻለሁ ስላችሁ ለምሳሌ የነ ዴቪድ ውድ እና ሌሎችም እንትን ያሉት አለና ከዛ ከአረብ ሴንተር ራሱ ሆኖ እዚህ ላይ አስተያየት የሰጡት እንደዛ አይነት አስተያየትን የሰጡት ያንን ነገር ያው ዲቴል ደግሞ እናንተ የተረዳችሁ ነገር ካለ በሚል ነበረ። እሺ ሊትራሊ የሆነ ኮለመናገር ራሱ እንትን አረጉት የሚል አይነት ነገር ሊትራሊ እንደዛ አይደለም፣ ግን ሐሳቡ ኢንቴንሽኑ የሚወስደው ወደዛ ነው። ምክንያቱም ጋለቡ ተብሎ ቂጡን
እንደዛ ያስብላል ማለት ነው። እና ከዛ አንጻር ይታያል እንጂ አዎ በእንደዛ አይነት ወይ ምናምን ወሰደው በረ ይላሉ ደግሞ። ለማንኛውም እሺ ለማንኛውም ይሄ ነገር እንደዛ ተብሎ ይነገራል። አዙጥ ናቸው ምናምን ይባላል። ጥቋቁር የሆነ ረጃጅም ምናምን ሰዎች ዘንድ ሲጋለቡት አዳር ሙሉ ባይዘው እንዲህ ያለ ነገር ብዙ ጊዜ ያጋጠመው ነበር መሐመድ። ያው ጥያቄው እንደ ጥያቄ የሚነሳው ይሄ ለሙስሊሞች ነው። ብዙ ጊዜ እንደዚህ ያደርግ ነበረ። ለምሳሌ አንድ ቀን ጠፍቶ የሱራ 72 አያዎች የወረዱበት ምክንያት ማለት ነው። አስባባና ዙሩም ብታዩ ሐዲሶችን ብታያቸው እዛ ላይ ያሉትን መሐመድ ሄደ የሆነ ጊዜና ጅኖች ጋር ምግብ ተጋበዘ፣ ጋበዙት። እሱም ደግሞ ቁርአን ጋበዛቸው፣ ቀራላቸው ምናምን። ከዛ ሰሙና ቁርአን ሲነበብላቸው ሰሙና አላህ አልወለደም አልተወለደም በእውነት አመንን ምናምን ብለው ተናገሩ። ያን ደግሞ ቁርአን አድርጎት አምጥቶት አስቀመጠው። ምን የተናገሩትን ጂኖች የተናገሩትን ማለት ነው። ማን መሐመድ እንዲህ ያለው ልምምዶች ነበሩት። እንዲህ ሂዶ ማደር ምናምን እንዲህ ያለ ነገር ማለት ነው። አስቀድሞም ሪቮሉሽን መጣልኝ ከማለቱ በፊትም እንደዚህ ያለ ልምምድ ነበረው። ከዛ በኋላም ደግሞ እየጠፋ ይሄድ ነበረ። አዳር ሙሉ ሲፈልጉት ያድሩት ነበረ መሐመድን ማለት ነው። እና በነጋታው ምን አለ? ጂኒዎች ስንገባበዝ እኔም ቁርአን ሲጋብዙኝ እነሱም ምግብ ሲጋብዙኝ ያደሩ ይላል። ምግባቸው ደግሞ ምንድነው ሲባል ፋንድያና ኩበት ነው። ኩበት ፋንድያ ምናምን የእንስሳት ዳሪና አጥንት ነው። በነዛ ደግሞ ቂጣችሁን አትጥረጉ ምናምን ብሎ ተናገረ። በድንጋይ ጥረጉ ብሎ ተናገረ። በ3 በ5 በ7 ድንጋይ ጥረጉ ብሎ ተናገረ መሐመድ ማለት ነው። የነሱ ምግብ ያ ከሆነ ያንን ነው ሲያበሉት ያደሩት። ሌላ ጥያቄ ሲጋለቡት አደሩት። ከዛ ቂጡን አመመው። ለምን አመመው? መጥቶላቸዋል። ዳሰይ ከነዚህ አንፃር የሚነሱ ክሌሞች አሉ። ግን ሊትራሊ እንደዛ አይደለም የሚጋለቡ ማለት ነው። ከዛ አንፃር የሚታይ ነው እንጂ የሆነ ሞር ይህንን ሪሹት ለማድረግ ምናምን የተጠቀሙት ብዬ ነው መመክራው። እንደዚህ ያሉ ኤቪደንሶች ማለት ነው አስፈላጊም ስላይደሉ በጣም ቴዎሎጂካሊ ኡስታዞች ራሱ መለስ የማይችሉት ጥያቄ ስላለ ያንን እንጠይቃለን። እንዲህ ያሉትን ሀሳቦች ደግሞ የሆነ ነገር ሲነሱ መመለስ እንችላለን። ሪፉት ማድረግ ማለት ነው። ክርስትና ላይ ክርስትናን አታክ ማድረግ በጣም ብዙ ቀፋፊ ነገሮች አሉ። ባይዘይ በጣም ብዙ ገና ያልወጡ ጉዶች አሉ የሚወጡ ማለት ነው። ያነዛ ነገሮች የምናያቸው ይሆናል ነው። አበባ ደግሞ እና ላቱልቱላ ማሊክ የሚለውን ልታነብልን ነው። ቀጥይ አበባ። እሺ ያወራሽ ከሆነ ኔትወርክ እምቢ ብሎኝ ነው አጎቴ። ኔትወርክ ሊያስወጣኝ ነው። ሩቅ ቦታ ነኝ እና ያው ሐዲሱን ለምፈልጉት 13900 ስንት ነው? 1959 ላላችሁ ሙስናድ አህመድ ኢብን ሐንበል ላይ ነው። እንግዲህ እዚህ ጋር አብደላህ ኢብኑ መስዑድ እና መሐመድ ወደ ሆነ ቦታ ሄዱ። ከዛን እዛ የሆኑ አካል አስከበቧቸው። ከዛ አብደላህ ኢብኑ መስዑድን መሐመድ ባጭሩ ማለት ነው ከጀርባ የሆነ ይለዋል፣ ወደዚህ እንዳትመጣ ይለዋል ማለት ነው። ወደዚህ ክልል ይሄ ያሰመረለት መስመር አለ ለአብደላህ ኢብኑ መስዑድ። ወደዚህ ብትጠጋ አለው፣ ተመልከቱ፣ ወደዚህ ብትጠጋ ትጠፋለህ አለው ማለት ነው። ስለዚህ የሚያጠፉ አካል ናቸው ማለት ነው እነዚህ ምኖቹ። ይሄው ይቻት አዙጦቹ ማለት ነው። ስለዚህ እነዚህ ዙጦች አራታዊ ሰውን በረጋ ደም በፈጠረው አንበቢ ይቅራ። ኦኬ እና ስለነዚህ ስለዙጦች ሲነሳ ምናልባት ነገ በሰፊው ሸርሆንም እያየን ብንገባበት ጓ ከተመቸህ ደስ ይለኛል። በዚህ ሰዓት ሳይሆን በሌሊት 5 ሰዓት ምናምን በኢትዮጵያ ማለት ነው።
አሁን ይሄ ሰውዬ እንትን አሉት አሳምመውታል። ገብቶሃል? ጋልበውትኝ ነበረ። ሲጋልቡትኝ ዙጥ ምንድነው? ዙጥ ማለት ስጋቸው ቀላል በጣም ረጃጅም አካል ናቸው። እንግዲህ ቪዲዮ ነው እንትንም ጂኒም አጋንንትም ሊሆኑ ይችላሉ። አጋንንት እነ ሰሚዕና ቁርአንን አጀባ የሚለውን ቃል ቁርአንን የሚያስደንቅ ቁርአንን ሰማን ሲሉ ዛፍ መታ የቴምር ዛፍ የነخل ዛፍ ለሙሐመድ አረ ሙሐመድ ጂኖች እኮ በቃ እኔ ስር ሆነው የሚያስደንቅ ቁርአንን ሰማን ሲሉ ሰማው። ለነብዩ አጋንንት ቁርአንን መቅራታቸውን የነገረችው ዛፍ ነች። አረ ተውኝ። እና ዙጥ የሚባሉት አካላት የተገለጹት እንግዲህ ረጃጅም ስጋቸው ቀላል የሆነ ማለት ነው። ስጋ የሌላቸው አጥንት ብቻ ማለት ነው። እንግዲህ እኔ አይታወቅም ምን ሊሆኑ እንደሚችሉ እንግዲህ። ስለዚህ ሐዲስ በቀጥታ በጣም የሚያስገርመው መሐመድ ታሞ ነበረ። ገብቷቸዋል። ሌሊቱን በሙሉ ኮኔክሽን እንትን እያለ ነው። ሌሊቱን በሙሉ እንትን ብለውትኝ ስለነበረ ሙሉ አለኛው ሐዲሱ ሌሊቱን በሙሉ እንትን ጋልበውትኝ ስለነበረ በጣም አድክመውታል፣ ህመም ተሰምቶታል። ገብቷቸዋል። ስለዚህ ጾታዊ ጥቃት አላደረሱበትም ለማለት የሚያስችል ምንም እስላማዊ መረጃ ሊኖር ይችላል ብዬ አላስብም በግሌ። እና አንበበው የት ነው ምናምን ብሎኛል። ሙስናድ አህመድ ኢብን ሐንበል ላይ ነው ይሄ ጓዬ ኔትወርክ ይዞኛል። እኔ ኔትወርክ ሊያስወጣኝ ነው። ሐዲሱን ሙሉ ማየት አልችልምና ለነገ ይሁን። ካሜራ ልዝጋ። እሺ ያው እሺ አይ ቲንክ ግልቢያ ኖርማል ግልቢያ ቢሆን ጀርባውን ነበረ የሚያመው። እሺ በቃ ነገ እናወራለን። ግልቢያ አይደለም ግልቢያ መጋለብ ራሱ አሁን ምንድነው? አሁን ባይዘዊናን ሴንስ እኮ ነው በጌታ ማለት አሁን መጋለብ የሚለው ቃል ራሱ እየጋለቡት አደሩ ምን ማለት ነው? ማለት ውጤቱስ ምንድነው? ለምን ሲጋለቡ ረጃጅም ናቸው እና ራቁታቸው ናቸው እኮ ነው። አንተ እኮ ነው እሱን የምትመልስልኝ ሙስሊም አይደለም አሁን አንተ ይኸው እንግዲህ አይደለም እኮ ሙስሊም ረጃጅም ናቸው። ያኔ ሙስሊም ናቸው እንትን ነው ትንሽ ናት ሲይዝ ትንሽ ስጋ ነው ያላቸው። አይዟቸው አትፍሯቸው። ትንሽ ስጋ ትንሽ ብቻ ይሄው ቀሊል ለህመም ስጋቸው ትንጥዬ የሆነች ረጃጅሞች ማለት ነው። አይዞን ብዙም ያስፈሩ። ከዛ መጡና ምን አሉ መጋለብ ጀመሩ። ነው ጠይቁ እስኪ አንሱ እንትኑ ከቶፒኩ ጋር ዶታል። ከዛ መሐመድን ይጋልቡታል ማለት ነው። እና በጣም ነው የሚገርመው። በደንብ ነገ በሰፊው ሙሉ ሐሳቡን እናየዋለን በሰፊው ይሄን ሐዲስ ማለት ነው። አሁን እነዚህ ዙጥ የሚባሉት ሰው ሊሆኑ አይችሉም። ለምን እንደው ታውቃላችሁ? አብደላህ ኢብኑ መስዑድን ከዚች እንዳታለፍ ነው ያለው መሐመድ። መስመር አስምሮልህ ከጌጤ ከዚህ ከኋላ ይሁን ከዚች እንዳታለፍ፣ ከዚች ካለፍክ ግን ትህለካለው ትጠፋለህ ነው ያለው። እንግዲህ የሚያጠፉ ናቸው ማለት ነው። አብደላህ ኢብኑ መስዑድ መሐመድ ያሰመረለትን መስመር አልፎ ቢሆን ይጠፋል። የሚያጠፉ አካል ናቸው ማለት ነው እነዚህ ዙጦች። ስለዚህ ምንድነው አሁን ይሄ መሐመድን የጋለቡት ምንድናቸው? አሁን ይሄ ብዙ አመት ነው እኔ ጥያቄ የሚሆንብኝ። እነሱም አይመልሱትም ይሄንን። በነገራችን ላይ ቁርአን ሲቀራላቸው ነው ያደረው። ቁርአን ይቀራላቸዋል መሐመድ። በነገራችን ላይ ለሰውም ለጂንም ነው እንግዲህ መሐመድ የተላከው እንደሚታወቀው። ስለዚህ እነዛ አጋንንት ናቸው ማለት ነው። ረጃጅም ናቸው እነዚህ። ልክ እንደ ራእያት አስቧቸው። ስጋቸው ደግሞ ትንሽ ነው። ይሄው ትንሽ ስጋ ነው ያላቸው። ትንሽ ቀሊል የሆነች ስጋ ነው ያላቸው እና በሰው ስጋ ተገልጸው ነው ማለት ነው። ልክ አላህ ወደ መሬም ሲልከው መንፈሱን
ትክክለኛ ሰው ሆኖ ተገለጸላት እንዳለው ማለት ነው። ስለዚህ እነሱም በትንሽ ስጋ ነው የተገለጹት ዙጦቹ ማለት ነው። ከዛ ቀጥታ መሐመድን ጋለቡት ማለት ነው። ራክ በሚለው ብዙ ሁለት ነገር ሲገጣጠም ለሴክሹዋል ኢንተርኮርስ ለተለያየ ነገር ይተረጎማል። ረከቡ የሚለው ያው ምክንያት ለመሰላቸው ይኸው ፈጃአሉ የርከቡን ይላል። ይኸው እሱ ላይ ምን አደረጉ? እንትን መጋለብን ሰሩ ማለት ነው። ወይንም ጋለቡትኝ፣ ሰውየውን ጋለቡትኝ። ይሄን የግልቢያ ስራ አደረጉ ማለት ነው። አጎቴ ነው ያልኩት። ውሸት ነው ወዱ ነብያችን አለ ግን በህይወት ያው ጃአሉ ማለት አደረጉ ነው። ይኸውልህ ፊዕል ነው ይሄ። ይኸውልህ ፈጃአሉ የርከቡን ማለት ይሄ ጃአሉ ማለት ፊዕል ነው፣ ስራ ነው፣ ገባህ? ድርጊት ነው። ስለዚህ ያደረጉት ነገር አለ ማለት ነው በዚህ ሐዲስ መሰረት። አጎቴና አበባ አንድ ጥያቄ አለ ለሁለታችሁ። ሐዲሱ ማለት ያደረጉት መጽሐፉን ስክሪንሾት አድርገው ነው እንግሊዘኛ አድርገው ምናምን የሚላል ምናሺ ማሪ ቀጥ ሀፍቴ ምን አለ። ኦኬ እናቴ አሁን አደረጉት ድርጊት ነው የሚገልጸውና ማለት ነው። ከዛ በኋላ የታመመው ምኑ ነው? አበባዬ የታመመው ምኑ ነው? ካደረጉት በኋላ ብብቱ ላይ ነው የታመመው። እነዚህ ናቸው አረጓ ሚስቱ አትከለከለም ወይም ደግሞ ትዳሩ ላይ ምንም ችግር አያመጣም። ትዳሩ ኖርማል ነው፣ ትክክል ነው ምናምን አይነት ነገር አስባችሁታል? ባልሽ ከእህትሽ ጋር ተኝቶ መልሶ ደግሞ አይ ትዳሩ ትክክል ነው ሲባል ችግር የለውም ሲባል ማለት ነው። ይህ በጣም ከባድ ነው። ዘንድ ቀጥሎ እንዲህ ይላል። አንድ ዘጋቢ ደግሞ እንደዚህ ያለ ይላል። ይሄው ከዚህ ጀምሮ ደግሞ ላንብብላችሁ። ኢፍ ኤ ፐርሰን ሰምዋን ማለት ነው አንድ ሰው አለ ኮሚትስ ሆሞሴክሹዋል ማለት ግብረ ሰዶም ማለት ነው። ግብረ ሰዶም ቢፈጽም ዊዜ ቦይ ከአንድ ልጅ ጋር ግብረ ሰዶም ቢፈጽም አለ። አሁን ግብረ ሰዶም ቢባል አሁን ምንድን ነው የሚሆነው? ከአንድ ልጅ ጋር ግብረ ሰዶም ቢፈጽም ምንድን ነው የሚሆነው? ዘን ኦኬ ዘን the mother of the boy is unlawful for him to marry ይላል። አንድ ሰው ግብረ ሰዶም ቢፈጽም ምንድን ነው የሚሆነው? የዛን ግብረ ሰዶም የፈጸመበትን ልጅ እናት ማግባት አይችልም። አሁን ለምሳሌ እንዴት መሰላችሁ? በእኛ ሀገር ዘመድን ማግባት አይቻልም አይደለ? ሰሞን ለምሳሌ አንዲትን ሴት አገባት፣ ያችን ፈቶ ደግሞ እህቷን ያገባል? አይቻልም፣ ነውር ነው አይደለ? በእስልምናው በኩል ደግሞ ያለው ሀሳብ ምንድን ነው? ግብረ ሰዶም ከፈጸመ ግብረ ሰዶም የፈጸመበትን ልጅ እናት ማግባት አይችልም ነው። እናቱን ማግባት አይችልም። ይህ በጣም የሚቀፍ ነገር ነው። ከዛ በኋላ ደግሞ የሚስቱን እናት ደግሞ ቢገናኝ ችግር የለውም እያለ ደግሞ ይናገራል። እንዲህ ይላል አሁን ኢብን አባስ ኢፍ ዋን ኮሚትስ ኢሌጋል ሴክሹዋል ኢንተርኮርስ ዊዝ ሂዝ ማዘርስ ይላል። ከሚስቱ እናት ጋር ግብረ ስጋ ግንኙነት ቢፈጽም ዘን ችግር የለውም፣ ታዳሩ ችግር የለውም፣ ምንም ችግር አያመጣም፣ ትዳሩ የተፈቀደ ነው ይላል፣ ሐራም አይደለም ይላል። ለዚህ ግብረ ሰዶም ጋር በተገናኘ ከመሐመድ የተማሩት የመሐመድ ተከታዮችም ችግር የለውም፣ በቃ ችግሩ ምንድን ነው? እናቷን አታግባ የሚል አይነት ነገር ነው። በጣም አስከፊ፣ በጣም አደገኛ የሆነ ትምህርት ማለት ነው ያለው። መሐመድም በእንደዚህ አይነት ልምምድ ውስጥ ነበረ። የአባትህን ብልት እንደንበል ምናምን። እንዲሁም አይ ቲንክ አንድ ሀዲስ ላይ ሰሞኑንም እንትን እያለው ነበረ የእንትናን አሁን ቃሉን ራሱ ለመጥራት ያላትን እንትን በል ምናምን ኧረ በቂ ብቻ እንደዛ አይነት ነገር ያላትን እንትን በል የእንትናን እንትን የሆነ የጣዖት እንትን በማለት ተቸገርኩ እኮ ብቻ በጣም አስከፊ ነው። እና እንደዚህ ያለ ልምምድ በእስልምና ዘንድ አለ። አለዳ ባለሙፍረድ 1183 ላይ አለሙፍረድ 963 ላይ እነዚህ ሀዲሶች ምንድን ነው የሚባለው?
አይ ቲንክ ዓለም የሆነ እንዴት ብዬ እንትን ልበልክ እንትን እስቲ በይም ኧረ በለው ምንድን ነው ሆታ ነው ኧረ በለው ቪዲዮውን ልፈልግና ሐዲሱንም ላውጣና ቪዲዮውንም ልፈልገው። ቆይ ሐዲሱን ልንገርሽ ነው ኢንተርፕሬቴሽን ጥያቄ ያላችሁ ልጆች በመሀል እየጠራችኋቸው ጥያቄ ያላችሁ ሰዎች ግቡ። ጥያቄ ያላችሁ ሰዎች ክርስቲያን ሆናችሁ ሌላ ማን አውቀዋለሁ ሐዲሱ የ27 ሰዓት በጣም መፈጀን አመጡም አጠይቁ። ጥያቄ ያላችሁ ሰዎች አይ ትንሽ ማቆያችሁ ግን እፎይ ምናልባት ይከፍታል። እሺ والله اقولها ولا ቆይ ከፈኩ ولو اقولها يعني هي من الكلمات العظيمه التي ሼክ ሱኒና ሼክ እንትና ሲከራከሩ ማለት ነው። የሺአዎችና የአሊ ኢብኑ አቢ ጣሊብ ተከታይና ሱኒዎች ሲከራከሩ ነውና በዚች እንግዲህ ሱኒው የሻውን አቡበከር ሻው የሱኒውን አቡበከር ያወግዛል፣ የኛውም እንደዛ ነው። እንግዲህ ስለምና መወጋገዝ ነውና أقولها ولا قول ولو أقولها يعني هي من الكلمات العظيمة التي نطق بها أبو بكر حينما قال لي هذا أمصص بفضل الله. أمصص 4 ساعات بعد أنت تعرفها كل زين عسد قول للناس ما معنى أقول لك أمصص ما معنى هل أصلا هاي قالها بوجود النبي كان واقف. حاضر أحسن فإذا النبي عندك فإذا بما أن الصحابة يستعملون هذه الكلمات أمصص بفضل الله إذا النبي كانت سباتة جدا فاحشة فأصلا عيب نفكر بها. طيب حاضر خلاص أكمل ممكن؟ بس يترجمش. طيب هل أصلا اللات له بطن؟ تفضل. ممكن اي حسب ما صنعوا نعم سووا لك ما في مشكله. اين هي ممكن تفرجنا هذه الصينه استغفر الله شيخ كلامي واضح والله. هل الصنم له بطن؟ شيخ يبحث عن نظر الله. طيب هل ماشي ሱኒው ማነው የሺአው ሰማለው አይደል? የሻው ሼክ ሱኒውን ምን አለው እንደው ይሄን ነገር ልበለው ወይስ አልበለው ይችን የተከበረች ቃል ምናምን በለው አለውና አይ አቡበከር ለኡርዋ ለአቡበከር ያላትን ግንደላስ ያለበትን ምናምን ብሎ ይለዋልና ሱኒው ምን ይለዋል ምን ማለት ነው አለውና ወደዛው ሽፍት አደረገ ከዛ ሐሳብ ማለት ነው። ከዛ ያ ቃል እንደሚመታ ማለት ነው። ከዛ ሲጀመር አለ ሱኒው እኮ ነው ተመልከቱ ለሻው ሲመልስ እንግዲህ ይሄ ነው የሙስሊም ጭንቅላት ምን ብሎ መለሰ ሲጀመር አላት ቂንጠራ አላት እንዲያል እንግዲህ አቡበክር ነው ይቺ ጣዖት እንዳላትና እንደሌላት የሚያውቀው ወይስ ይሄኛው ነው ከ446 ዓመት በኋላ 47 ዓመት በኋላ የመጣው ከዛ በኋላ እንዲያው የሚሰሩላት ሰዎች ሊያደርጉላት ይችላሉ አለው። በሴት አንቀጽ አላት እኮ የአላህ ተቃራኒ ጾታ ማለት ነው። አላህን በወንድ ጾታ ልጥራ ብትሉ አላህ ነው የምትሉት። አላህን በሴት ጾታ ልጥራ ብትሉ አላህ ነው የምትሉት። አላህ ግልጽ ነው። አዎ የሚሰሩላት ሰዎች ያደርጉላታል ብሎ መለስለት ሻውና አሳየኛ ነው። አይና ህያ
አሳየኝ የት ናት አለው። ከዛ የሱኒ ሼክ ያላትን ቄንጠር እየፈለገ ነው ብሎ ሻው በሳቅ ወደቀ ማለት ነውና እንግዲህ አቡበከር ሲዲቅ እንደሚታወቀው ቁረይሽን ሊወር ባለበት ሰዓት ነው ወደ ስምምነት ቢጠሩ እሺ ትላለህ ወይ ምናምን ተብሎ እየተጠየቀ ባለበት ፓርት ላይ ለጠያቂው ፐርሰን ምን ብሎ መለሰለት? እኔ በጣም ነው የሚገርሙኝ እኮ እነዚህ ሰዎች እንግዲህ አቡበከር ሲዲቅ ከመሐመድ በኋላ እርጅና ቢጫጫ ነው የኸሊፋነትን ስራ ለ3 ወይንም ለ4 ዓመት ይመስለኛል የመራ ነው። በጣም ትልቅ ከአራቱ ኸሊፌቶች ወይንም ከአራት ኸሊፋ የመሐመድ ኸሊፋ ምትክ ከሚባሉት መሐመድ ካለፈ በኋላ የምትክነቱን ስራ ከሰሩት መካከል ቀዳሚና የመጀመሪያው አቡበከር ሲዲቅ ነው። የእንትን አባት ማለት ነው የአኢሻ አባት በ6 ዓመቷ ለሙሐመድ አይሻን የዳረው ሰውዬ ማለት ነውና ይሄ ሰውዬ ነው ቀጥታ ይሄን ቃል ሄዶ ሲናገረው እናያለን። የአላተን ቄንጠርላስ ይለዋል ማለት ነው ወገኖች። እንግዲህ ማለት ጥሩ መልስ መመለስ እኮ ያቆይ እንደተጻፈ ነው ገባሽ? እኔ አሁን ምን አይኑ እንደተጻፈ ነው ግን እሙሙ እንደዛ ይሻላል። ተሳቀን እኮ ሞት እኔ ግድም አይሰጠኝ ነው ስለሱ ጉዳይ አይደለም ሲጀመር ቅድመ ጥንቃቄ ተናገር ያለው የሰብ ጋር ያላችሁ ያርፉና ያለው እኔ የምትቀለሰለስ የምትሽለጠለጥ ካለ ሼራ ዋሻ ወይንም አትላንቲክ እና ፓሲፊክ ውቅያኖስ ሄደህ መግባት ትችላለህና ወይም ትችያለሽ። አይ ዶንት ኬር። ግን እየተባለ ያለው እየተጻፈውን ነው እንግዲህ ሙስሊሞች አሁን ይሄ አቡበከርና ዑመር ሲጀመር ከነ ልጆቻቸው በሻዓዎች ዘንድ አቡበከር ከልጁ ከአይሻ ጋር ዑመር ኢብኑ ኸጣብ ደግሞ ከልጁ ከሐፍሳ ጋር ሙሐመድን ገዳይ ተብሎ ነው የሚፈረጁት በነገራችን ላይ ማለት ነው። ሙሐመድን የገደሉ ተብሎ ነው የሚታሰቡት አይወደዱም። እና እንዴት ይሄ በነብዩ ዘመን ያለ ሰው ነው ይሄን የተናገረው? እሱ ከሆነ በጣም የሚያስጠላና ተሳዳቢ ነበር ነብዩ ማለት ነው። ከሱ ተምረውት ስለሆነ ያለ ምን ይለዋል ማለት ነው ይመልስለታል ሻው ማለት ነው። እርስ በርስ ነው የሚከራከሩትኝና ይሄ ነው እንግዲህ እኔ በጣም ነው የሚገርሙኝ በጣም የሚደንቁኝ ለምን እንደሆነ አላቅም ማለት ነው። እነዚህ እንግዲህ ሐዲሱን ማውጣት ይኖርብኛል። ሐዲሱን ላውጣው። ሐዲሱ ተናገር ያለው ሐዲስ ቁጥሩ ሳይሩ እዛ ላይ አለ ሐዲሱ። አስፈላጊ ከሆነ ክፍሏንም እንዲችነጥላል ያው አንበቢልን እስቲ ያ አይ ቅድሚያ እርሶ ያንብቡ። እኔ እንኳን ይታወቃል ላይኛውን ላንብበታችን ነው። ሂጃብ ምናምን አልጠቀምም እኔ ገብቶታል። ሂጃብ የሚባል ነገር አይመቸኝም እኔ የተጻፈውን እንደወረደ ነውና ይኸውላችሁ ያው እንግዲህ አጎቴ መንጥሶ አጎቴ የውኔማ እሱ በነጩ አመጣው በቢጫ አስመሮ እኔ ደግሞ ይኸው በጥቁር አመጣሁላችሁ ጥቁር በነጭ ይሄው እንግዲህ አቡበክር فقال له አቡበክር ኡምሱስ በضرላት አቡበክር የአላትን ቂንጥር ላሳለው ማለት ነው። አረ ተው ወገኖቻችንን ቁረይሾችን አተወራረ ለስምምነት ቢጠሩ እሺ ትላለን የተባለ ምን አፍ ማፎል ምን አመጣው